በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ የምንማረው በስምንተኛ ክፍል ክፍል 2 ትምህርታችን ራስን በግዕዝ ማስተዋወቅ እንደዚሁም ደግሞ በግዕዝ ሰላምታ መሰጣጠትን እንመለከታለን ማለት ነው። ለዛ ነው መጀመሪያ ሰላምታይን በግዕዝ የጀመርኩት ማለት ነው። ዛሬ እንግዲህ እንዴት ነው ራሳችንን ማስተዋወቅ የምንችለው? ለሌላው ሰው ራሳችንን ማስተዋወቅ የምንችለው እንዴት ነው? እንዴትስ ነው ሰላምታ የምንሰጠው የሚለውን ነገር እንመለከታለን ማለት ነው። በስምንተኛ ክፍል መጽሐፋችን ላይ ራስን በግዕዝ መግለጽ የሚል ክፍል አለ። ስለዚህ እዛ ላይ ለምሳሌ እዛ ላይ ያለውን መጀመሪያ እንየውና ቀጣይ ምሳሌዎችን እንጨምራለን ማለት ነው። ዮሐንስ እትባሃል ወመኑ ስመ ዚአከ ይላል። ዮሐንስ እትባሃል ወመኑ ስመ ዚአከ ይላል። ይሄ ማለት ምንድነው? ዮሐንስ እባላለሁ፣ ዮሐንስ እትባሃል፣ ከዛ ወመኑ ስመ ዚአከ ያንተ ስም ደግሞ ማን ነው ማለት ነው። ከዛ በኋላ ምን ልትሉ ትችላላችሁ? ራሳችሁን ካስተዋወቃችሁ በኋላ ብዙ ጊዜ ምን እንላለን? በመገናኘታችን በጣም ደስተኛ ነኝ እንላለን አይደለ? ስለዚህ ፍሱህ አነ በተራክቦትነ ከዛ ወእትባሃል ዮሐንስ፣ በመገናኘታችን ደስ ብሎኛል ዮሐንስ እባላለሁ ልትሉም ትችላላችሁ ማለት ነው። ስለዚህ ፍሱህ ማለት ምን ማለት ነው? ደስተኛ። ፍሱህ አነ ደስተኛ ነኝ። በምን? በተራክቦትነ፣ በመገናኘታችን እኔ ደስተኛ ነኝ ብለን እንናገራለን ማለት ነው። ሌላ ደግሞ ከፈለግን ለምሳሌ የትምህርት ይሄ ስናቀርብ የተማርነውን ስናቀርብ የተጠየቅነውን ስናቀርብ ወይም ደግሞ ፕሬዘንቴሽን ላይ ለምሳሌ መጀመሪያ ላይ ስሜ እንደዚህ ይባላል ወይም ደግሞ በቅድሚያ ራሴን ማስታወቅ እፈልጋለሁ እንላለን አይደለ? ስለዚህ ይህንን እንዴት ልንለው እንችላለን? በግዕዝ ምን ይላል መጽሐፋችሁ ላይ? እፈቱ እትናገር በእንተ ርእስየ ወበቀዳሚ ዮሐንስ ስምየ እንላለን። እፈቱ ማለት እወዳለሁ ወይም ደግሞ እፈቅዳለሁ ማለት ነው። ስለዚህ በመጀመሪያ እፈቱ እትናገር በእንተ ርእስየ፣ እትናገር እናገራለሁ፣ በእንተ ርእስየ ስለ ራሴ ልናገር እወዳለሁ፣ ወበቀዳሚ ከዛ ዮሐንስ እንላለን ማለት ነው። ዮሐንስ ስሜ ዮሐንስ ይባላል ብለን መግቢያውን በዚህ መልኩ ማቅረብ እንችላለን ማለት ነው። ከፈለግንስ ቅድም እኔ ምን አልኳችሁ? ሰላም ለክሙ አርድእተ ልሳነ ግዕዝ፣ የልሳነ ግዕዝ የግዕዝ ቋንቋ ተማሪዎች ሰላም ለክሙ፣ ሰላም ለእናንተ ይሁን እንዳልኩት ሁሉ ዮሐንስም እዚህ ጋር እንዴት ብሎ ሊያስተዋውቅ ይችላል? ሰላም ለክሙ ዮሐንስ ስምየ፣ ሰላም ለእናንተ ይሁን ስሜ ዮሐንስ ነው እንላለን ማለት ነው። ወይም ደግሞ ዮሐንስ እንደዚህ ብሎ ራሱን ሊያስተዋውቅ ይችላል ማለት ነው። ግልጽ ነው አይደለ? ታዲያ እሱ እንደዚህ ብሎ አስተዋወቀን። እኛስ ምን ብለን ልንመልስ እንችላለን? ለምሳሌ ፍሱህ አነ በተራክቦትነ አለን ዮሐንስ፣ በመገናኘታችን ምንድነኝ? ደስተኛ ነኝ። እኛስ ምን እንላለን? ሰላም ለከ ወፍሱህ አነ በአእምሮተ ኪያከ፣ ወፍሱህ አነ እኔም ደስተኛ ነኝ። በምን? በአእምሮተ ኪያከ አንተን በማወቄ። አእምሮ አእመረ ማለት አወቀ ማለት ነው። ስለዚህ በአእምሮተ ኪያከ አንተን በማወቄ እኔም ምንድነኝ? ደስተኛ ነኝ ብሎ ያኛው ሰው ሊመልስልን ይችላል ማለት ነው። ስለዚህ በቀላሉ በዚህ መልኩ ራሳችንን ማስተዋወቅ እንችላለን። ሰላምታ ስንሰጣጥስ ጠዋት ከሆነ ምን እንላለን? እፎ ሀደርከ ለወንድ፣ እፎ ሀደርኪ ለሴት፣ እፎ ሀደርክሙ ለወንዶች ለብዙ ወይም ደግሞ ወንድና ሴቶች አንድ ላይ ከተቀላቀሉ እፎ ሀደርክን ለሴቶች ማለት እንችላለን አይደለ? እንዴት ዋልክ ለማለት እስከፈለግን እፎ ወአልከ፣ እፎ ወአልኪ፣ እፎ ወአልክሙ፣ እፎ ወአልክን ማለት እንችላለን ማለት ነው። ስለዚህ በዚህ መሰረት መጠየቅ እንችላለን። ስንመልስስ
እንዴት አደርክ፣ እንዴት አደርሽ፣ እንዴት አደራችሁ ስንባል ምንድን ነው የምንለው? እግዚአብሔር ይመስገን አይደለ? እግዚአብሔር ይሴባህ፣ እግዚአብሔር ይሴባህ፣ እግዚአብሔር ይመስገን እንላለን ማለት ነው። ስለዚህ በዚህ መልኩ ለተጠየቅነው ጥያቄ መልስ መስጠት እንችላለን ማለት ነው። ጥሩ፣ ወደ ቀጣዩ ርዕስ እንለፍ። ቀጣዩ ርዕሳችን ምድብ ተውላጠ ስሞች ነው። ይህንን በሰባተኛ ክፍል ትምህርታችን ታስታውሷላችሁ። ስምንተኛ ክፍል ድጋሚ አለ። ስለዚህ እነዚህ ነገሮች አጠር አድርገን እንመለከታለን። ከዚህ በፊት መራህያን ማለት ምንድን ናቸው ብለን ነበረ። መራሂ መርሃ ከሚለው የግዕዝ ግስ የተገኘ ሲሆን መራ ማለት ነው አይደለ? ስለዚህ እነዚህ መራህያን ደግሞ ፊት አውራሪዎች እንደማለት ነው፣ ወይም ደግሞ መሪዎች ማለት ናቸው። በአጠቃላይ ስንት ናቸው ብለን ነበረ? 10 ናቸው። በ3 ምድቦች ከፋፍለን ነበር አይደለ? በ3 ምድቦች። ሶስተኛ ምድቦች የሚባሉት ውእቱ፣ ውእቶሙ፣ የእቲ፣ ውእቶን። ከዛ ሁለተኛ ምድብ የሚባለው አንተ፣ አንትሙ፣ አንቲ፣ አንተን። ከዛ አንደኛ ምድብ ደግሞ አንና ነይነ። እነዚህን ደግሞ በቁጥርም ከፋፍለናቸው ነበር አይደለ? ብዙና ነጠላ ቁጥር ብለን ከፋፍለናቸው ነበር። በጾታም መድበናቸው ነበር። አንስታይ ጾታ ለሴቶችና ተባዕታይ ጾታ ለወንዶች ብለን ደግሞ ከፋፍለናቸው ነበረ ማለት ነው። ስለዚህ እነዚህ ነገሮች አይተናቸው ነበር በሰባተኛ ክፍል ትምህርታችን ማለት ነው። ጥሩ። ስለዚህ እዚህ 8ኛ ክፍል ላይ የሚጨምረው ነገር ምንድን ነው? ለምሳሌ እነዚህን መራህያን ግዕዝ ላይ እንዴት እንደምናረባቸው 10 መራህያንን በመጠቀም ግሶችን እንዴት እንደምናረባቸው ተመልክተን ነበር። ስለዚህ እዚህኛው ደግሞ አእማድ የሚል ነገር ይጨምራል። የ8ኛ ክፍል ትምህርታችን ላይ አእማድ ማለት ምንድን ነው? ለምሳሌ ቤት ሲሰራ ምን አለው? ምሰሶ አለው አይደለ? ቋሚ መሰረት አለው። ስለዚህ አእማድ ማለት ምሰሶ፣ ቋሚ እንደማለት ነው ማለት ነው። ስለዚህ በግዕዝ ላይ እነዚህ አእማድ የተባሉት ነገሮች 5 ናቸው። አድራጊ፣ አስደራጊ፣ አስደራራጊ፣ ተደራራጊና ተደራጊ። ይሄ ማለት እንዴት መሰላችሁ? ለምሳሌ እናንተ አንድ ግብር ወይም ደግሞ አንድ ስራ ትሰራላችሁ። ስለዚህ እናንተ ያንን ስራ ስትሰሩት ምንድን ናችሁ ማለት ነው? እናንተ አድራጊዎች ናችሁ ማለት ነው። ግልጽ ነው አይደለ? አድራጊዎች ናችሁ። የሆነን ስራ ስትሰሩ፣ ለምሳሌ ምግብ ስትበሉ በዮቹ እነማን ናችሁ? እናንተ ናችሁ። ስለዚህ አድራጊ የሚባል ነገር አለ ማለት ነው። ከዛ ደግሞ አደራራጊ ደግሞ የሚባል አለ። ከዛ በፊት አስደራጊ የሚባል ነገር አለ። ለምሳሌ እናንተ አንድን ግብር ስትሰሩ እንድትሰሩ የሚያደርግ ሌላ አካል ማለት ነው። ከዛ ደግሞ አደራራጊ የሚባል አለ ማለት ነው። ከኋላ ሆኖ ደግሞ ያንን ግብር እንዲደረግ የሚያደርግ እናንተ ከሌላው ጋር ከአስደራጊው ጋር እንድታደርጉ የሚያደርግ ሌላ አካል አለ፣ አደራራጊ የሚባል አለ ማለት ነው። እነዚህ አድራጊ፣ አስደራጊ፣ አስደራራጊ ደግሞ የሚያርፉበት ደግሞ ምን አለ? ተደራጊ የሚባል ነገር አለ። ፓሲቭ አክቲቭ የሚሉ ሐሳቦች ይነሱበታል በእንግሊዘኛ ቋንቋ ማለት ነው። ስለዚህ ተደራጊ የሚባል አለ። ከዛ ደግሞ እርስ በርሱ የሚሰራራ ተደራራጊ የሚባሉ ነገሮች አሉ። ስለዚህ እነዚህ 5ቱ አእማድ ይባላሉ። በግዕዝ ላይ 5ቱ አእማድ ይባላሉ ማለት ነው። ለምሳሌ ሰብሃ እንላለን። ሰብሃ ማለት ምንድነው? አመሰገነ አይደለ? ስለዚህ አሁን እኔ አነ ሰባይኩ ካልኩኝ፣ እኔ አመሰገንኩ ካልኩኝ ምን እያደረኩ ነው ማለት ነው? ያንን ግብር እየፈጸምኩ ነው። ስለዚህ እኔ ምንድነው ማለት ነው? እኔ ምንድነኝ ማለት ነው? አድራጊ ነኝ ማለት ነው። ያንን ግብር እየሰራው ስለሆነ አድራጊ ነኝ ማለት ነው። ግልጽ ነው። ስለዚህ እነዚህ አምስቱ የአእማድ ይባላሉ። በግዕዝ ቋንቋ አእማድ ይባላሉ ማለት ነው። እነዚህን ከፍ እያልን ስንመጣ እንግዲህ በእያንዳንዱ ምሳሌ እየተነተንን የምንመለከታቸው ይሆናል ማለት ነው። በጣም ጥሩ። እስቲ ወደ ቀጣይ ርዕስ እንለፍ። የግስ አይነቶች። በዋነኝነት እስቲ ግሶችን ተሻጋሪና ኢተሻጋሪ ብለን መክፈል እንችላለን። ተሻጋሪና ኢተሻጋሪ ከስሙ መረዳት እንደምንችለው ተሻጋሪ ስንል ምንድን ነው? የሚሻገር ማለት ነው። እንዴት ነው የሚሻገረው ስንል ምንን የሚል ጥያቄ ስንጠይቅ መልስ እናገኝበታለን። ግልጽ ነው አይደለ? ለምሳሌ ከበደ ጸለየ ወይም ጸለየ ከበደ ካልኩኝ ከበደ ምን አደረገ ነው? ጸሎት አደረገ ወይም ጸለየ አይደለ? ምንድን ነው ያደረገው? ጸሎት። ጸሎትን ጸለየ። ምንን ብለን ስንጠይቅ መልስ እናገኛለን። ስለዚህ ጸለየ ለሚለው
ምን እንደሚጸለይ ይታወቃል አይደል? ጸሎት ነው የሚጸለየው። ስለዚህ ምንን ካለን ጸሎትን ጸለየ። ምንን? ጸሎትን። ምንን ለምትለዋ ጥያቄ መልስ እናገኝበታለን ማለት ነው። ግልጽ ነው። ሁለተኛው ኢ ተሻጋሪ ግስ ነው። ይሄኛው ደግሞ ምንን የሚለውን ጥያቄ አይወስድም። ወይም ደግሞ ይሄንን ጥያቄ ብንጠይቅ መልሱን አናገኝም ማለት ነው። ለምሳሌ ሞተ እንላለን። ከበደ ሞተ ካልኩኝ ሞተ ነው አይደል? ምንን እንላለን? ምንን ሞተ አይባልም አይደል? ምንን ብለን ጥያቄ ብንጠይቅ መልስ እናገኝለታለን? አናገኝለትም። ስለዚህ እንደዚህ አይነት ግሶች ደግሞ ኢ ተሻጋሪ ይባላሉ። የማይሻገሩ ግሶች ይባላሉ ማለት ነው። ግልጽ ነው። በጣም ጥሩ። አዳም ሞተ ካልኩኝ ምንን ሞተ ማለት እችላለሁ? ወይም ደግሞ ይህንን ጥያቄ ብጠይቅ መልስ አገኛለሁ? አላገኝም። ጥሩ። አምላክ ተሰቅለ ካልኩኝ አምላክ ተሰቀለ ካልኩኝ ምንን ብዬ ብጠይቅ መልስ አገኛለሁ? አላገኝም። ስለዚህ እንደዚህ አይነት ግሶች ኢ ተሻጋሪ ግሶች ይባላሉ ማለት ነው። ግልጽ ነው። ጥሩ። ወደ ቀጣይ ርዕስ እንለፍ። አመልካች ቅጽል። ከዚህ በፊት በሰባተኛ ክፍል ትምህርት እንደምታስታውሱት ቅጽል ማለት ምንድነው? ገላጭ አይደለ? ከስም በፊት በመሆን ወይም ከግስ በፊት በመሆን የሚገልጹ ወይም ደግሞ የሚያብራሩ እንደማለት ነው። ስለዚህ አመልካች ቅጽሎችን ደግሞ አሁን እንመለከታለን። ከስሙ መረዳት እንደምንችለው አመልካች ስንል የሚያመለክቱ አይደለ? ለምሳሌ ዝ አልኩኝ፣ ዝ፣ ዝንቱ፣ ይህ ማለት ነው አይደለ? ስለዚህ እያመለከቱ በእንግሊዝኛ ዳት ዚስ ምንላቸው ማለት ነው። ስለዚህ ይህ፣ ዝ፣ ዝንቱ፣ ይህ ብዬ ስናገር ምን እያደረኩ ነው ማለት ነው? እያመለከቱ ነው። ስለዚህ እነዚህ አመልካች ቅጽሎች ይባላሉ ማለት ነው። በጣም ጥሩ። እስቲ እነዚህን ቅጽሎች ከመራሕያን ጋር እስቲ እያመሳከርን እንመልከታቸው። ለምሳሌ ውእቱ ካልኩኝ ውእቱ እሱ ነው። ስለዚህ እሱን የእሱ ብዬ ለማመልከት የምፈልግ ከሆነ ምን ልል እችላለሁ? ዚአሁ ልል እችላለሁ ማለት ነው። መራሒው ማን ነው? ውእቱ ነው አይደለ? እሱ። ስለዚህ የእሱ ለማለት ከፈለኩኝ ዚአሁ እላለሁ። ግልጽ ነው። አነ እኔ ማለት ነው። ስለዚህ እኔ የእኔ ለማለት ከፈለኩኝ ምን ልል እችላለሁ? ዚአየ ማለት እችላለሁ። ዚአየ የእኔ እንደማለት ነው። ያንተ፣ ዚአከ ያንቺ፣ ዚአኪ የእናንተ ለወንዶች፣ ዚአክሙ ለሴቶች ዚአክን ማለት እችላለሁ ማለት ነው። ስለዚህ እነዚህ ራሱ ምንድን ናቸው ማለት ነው? አመልካች ቅጽሎች ናቸው ማለት ነው። ጥሩ። እንቲአየ አልኩኝ ምን ማለት ነው? እንቲአየ ማለት መጀመሪያ እንቲአየ ስል መራሒው ማን ነው? አነ። ስለዚህ የኔ እያልኩኝ ነው። እንቲአከ ያንተ። ከዛስ በእንቲአከ ስል ስለአንተ ይሆናል ማለት ነው። ግልጽ ነው አይደለ? ስለዚህ እነዚህ አመልካች ቅጽሎች ናቸው ማለት ነው። ግልጽ ነው። ስለዚህ የስምንተኛ ክፍል የምዕራፍ 1 ትምህርት ይሄን ይመስላል። ጥያቄ ካላችሁ እንደተለመደው በአስተያየት መስጫው ስር ማስቀመጥ ትችላላችሁ። በተጨማሪም በመራሄ ብርሃናት በየትኛውም የሶሻል ሚዲያ ላይ አስተያየትና ጥያቄያችሁን ማስቀመጥ ትችላላችሁ። እንደ እግዚአብሔር ፈቃድ በቀጣይ በስምንተኛ ክፍል የምዕራፍ 2 ትምህርት ላይ እንገናኛለን። ስለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ እስክንገናኝ ሰላም ቆዩ።